ተንኮለኛዋ ቤዛ ስራዎቿና ክፋቶቿ ተጋልጠውባታል። ኪንጎን አግታ በገንዘብ እየተደራደረችበት የነበረችው ሴትዮ በመጨረሻ እሷ እንዳገተችው የገዛ ጓደኛዋ ቲና አጋልጣታለች። እቤቷ ድረስ በመሄድ እሷ ያለችበትን አድራሻ አሳይታቸዋለች። ወንድምየውን ግን ኪንጎ ደብቆታል። የት ነው ያለው? እባክሽ እኔን ወንድሜ ፈልገዋለሁ በማለት ደመቀን ቢያስፈራራት ልትናገር አልቻለችም። ፍቅረኜ አንድ ነገር ይሁንና እኔ ያለሱ መኖር አልችልም፣ የምለቅሽ መስሎሻል? ሲጥ ነው ማደርግሽ አለች ቅምጥል። እባክሽ አንቺ ደግሞ አርፈሽ ተቀመጪ እያለች እንደዛ ታስራ ወደኋላ እጇን በጥሩ ልትመልስ አልቻለችም። ያለበትን እውነቱን ካልተናገርሽ እኔ የማደርግሽን አደርጋለሁ ብላ ቤንዚን አንጥታ እሷ ላይ ወይንም ጋዝ ልታርከፈክፍባት ወስናለች። ባቡሬም ልቀቋትን የማደርጋትን አደርጋለሁ በማለት ቢያስፈራራትም ልትናገር ፈቃደኛ አይደለችም። ይህ እንግዲህ የስራዋ መንገድ ነው። ለምን አንተ አርፋ አትቀመጥም? እኔ እናንተ እንስማማ ስትል ለኪንጎ ነገረችው። ቅምጥል ቤቷን ልትሸጠው ነው። ትሽጠው፣ ገንዘቡን ደግሞ እኔ እናንተ እንካፈለው ብላ ለደመቀ ስትነግረው እኔ ነኝ ወይ ወንድሜ እንደዛ ታግቶ እኔ ለሱ የተዘጋጀውን ገንዘብ የምበላው? አንቺ ጨካኝ ሲል እሷን አስፈራርቷታል። ወይዘሮ እታለም የዴቭንና የአደይን የሁለቱን መቀራረብ በጭራሽ አልወደደችው። መቀራረባችሁን በልክ አድርጉት ስትል ለዴቭ ነግረዋለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታይ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ሰራተኛዋ አደይ ክፍል 137 ቤዛ ያገተችው ኪንጎ እሷ እንዳገተችው እውነቱ ተደረሰበት። ያስጠነቀቀቻት ቲና እውነቱን ከተናገርሽ አንቺም የእሱ የኪንጎ እጣ ፋንታ ነው የሚደርስሽ ብላ ስላስጠነቀቀቻት ሲጠይቋት አላየሁም እያለ ስትደናበር ነበር። ግን በኋላ በጓደኛዋ ወደ እሷ በመጣችውና እሷን ፍለጋ ወደ ውጪ የወጣችው ሊዱ ምን ሆነሽ ነው? ስልክም ለብቻሽ ስታወሪ ሰምቼሻለሁ። ከኔ የተለየ ሚስጥር አለ ወይ ብላ ብታፋጥጣትም ምንም የለም እያለ ተርበተበታል። ከኔ እየተደበቀ አለሽ ወይ? ቆይ ምንድነው ነገሩ? እኔ እኮ ለብቻሽ ስልክ ስታወሪም እየሰማሁሽ ነው ብትላት አይ ምንም ነገር የለም ብላለች። ባቡሬ እውነቱን እንድትናገሪ እፈልጋለሁ፣ የኔና ያንቺ ጉዳይ አላለቀም ብሎ እሷን አስጠነቀቃት። ቲና እውነቱ የወጣው ግን በሊዱ ምክንያት ነው። ደመቀ በጓደኛው መታገት በጣም ተበሳጭቶ ቁጭ ብሎ ሳለ ሁለቱ ቲናና ሊዱ አንድ ጋር ነበሩ። ስለ ኪንጎ መጥፋት ደመቀ ሲናገር እሷም ስትርበተበት የኪንጎን ስም አንስታ ነበርና አንቺ ልጅ የምታውቂው ነገር ያለ ይመስለኛል፣ የእሱ መጥፋት ላይ ያንቺም እጅ አለበት፣ እውነቱን ንገሪኝ እያለችው ሊዱም እውነቷን ያቺ ልጅ በኋላ እውነቱ እንድታወጣ ሲያስፈራሯት ተናግራለች። ፍቅር በዴቭና በአደይ መቀራረብ የጋብቻቸውን ሊፈጽሙ እንደሆነ ሁለቱም ስትሰማ በዛ በጣም እታማ ተናዳ ክላስ ዘግታ ተቀምጣለች። ይቺ ልጅ ምን ሆና ነው ሰሞኑን ክላስ አለብኝ እያለች ፈተና ነኝ እያለች ነው? እናንተም ውጪ መውጣት አበዛችሁ፣ ቆይ ምንድን ነው ነገሩ ብላ ወይዘሮ ታለም ለሩታ ስትናገር እሷን ፍለጋ ወደ ክላሷ ስትሄድ እሷ ተሸፋፍናለች። በሩን የምትከፍተው እንግዲህ ክፈች ስትባል አትከፍትም። ዴቭ ልኮኝ ነው በሩን ክፈች ስትባል በሩን ከፍታለች። ዴቭዬ ልኮሽ ነው ወይ አለች። እሷ ግን ተልካ አይደለም። ምንድነው ችግርሽ? ምስጢሩን እውነቱን እንድትነግሪኝ እፈልጋለሁ ብላ ሮማን ብትጠይቃትም ልትናገር አልቻለችም። ደመቀና ባቡሬ ፍለጋ ያንን የታገተውን ኪንጎን ሄደዋል።
ቤቱን እሸጠዋለሁ ከሱ በላይ የሚሆንብኝ ምንም ነገር የለም ብላ ያወሰነችው ቅምጥሉም ቤቱን ለመሸጥ ለወንድሟ ለባቡሬ ስትነግረው እንዴት እንደዚህ ይሆናል? አባባ እኮ ትላንትና አረፈ፣ ደግሞ እንዴት ንብረቱን ታጫለሽ በአንድ ጊዜ ብሎ እንዳትሸጥና ሌላ አማራጭ መፈለግ እንዳለባቸው አስጠንቅቆ ለቅምጥል ነገራት። የባቡሬም እናት አይሸጥም ልጄ በማለት ቤቱ እንዳይሸጥ አግተዋል። በአንድ ቀን እይታ የተወደደው ባቡሬ ሊዱ አንድ ቀን አይተው ይሄ ልጅ ማን ነው? ወደድኩት፣ ወንዳ ወንድ ነገር ነው፣ የጥቁር ቆንጆ ነው ስትል ለጓደኛዋ ለቲና ስትነግራት አረ ረጋበይ እንደዚህማ እንዳትሆኒ ብላ እሷም ስትመልስላት ወደ ቤት ገብታ ሊሊን ሰላም አለቻት። ሊሊ ሰላም ካለቻት በኋላ አሁን ተዚህ ቤት የወጣው ልጅ ማን ነው እያለች ሊሊን ጥየቃ ገባች። ሊሊ በባለፈው የፍቅር ግንኙነቷ ስለተጎዳችና ቀለበት አድርጎላት ሰርጓን ስትጠብቅ የነበረችው ሙሽራ ልቧ ተሰብሯል። አሁን ደግሞ በመላመድና አብሮ በመኖርም ከባቡሬ ፍቅር ሳይዛት አልቀረም። ስለ እሱ ሲነገርባት በጣም እየከፋታል። ቆይማ ሳታውቂው እሱ ልጅ ወደድሽው ወይ ብላ አደይ ነገረቻት። ስለ ሊዱ ለአደይ ስትነግራት ታዲያ ምን ችግር አለ ብላ ነበር የመለሰችላት። ቆይ ግን እሷ ልጅ እንዴት ነው ነገሩ ብላ የቀብጠቷን ጥግም ለእናቱ ለባቡሬ ስትናገር የባቡሬ እናት ደግሞ ሲያዋት ቀበጥናት እንጂ ቆንጅዬ ግልጸኛ ልጅ ናት ብለው ለሊሊ ሲነግሯት ሊሊም አይደል ብላ ሊሊም ከፍቷታል። አደይ አይዞሽ እንግዲህ ጓደኛዬ ብላ ስትነግራት ያው ትረዳለች። አብሮ በመላመድ ለትንሽ እንኳን ሲወጣ ስለሱ በጣም የሚከፋት ልጅ ናት። ባቡሬ ወደ ቤት ተመለሰ። ያንን ኪንጎን ከፈለጉ በኋላ ደህና ነሽ ሊሊ ሲላት ሊሊ ጥሩ ፊት አላሳየችውም። ምን ሆነች ነው ብሎ ቢጠይቃትም ብዙም አይደለችም። በቃ አንተ እዚህ ቤት መንጣት እትተሃል፣ በውጭ ይመችህ እያለች ለሱ ስትነግረው ምን ሆነሻል? ዛሬ እኮ ፊትሽ ትክክል አይደለም። እኔ እኮ ኪንጎን ፍለጋ ወጥቼ ነው እንጂ ለሌላ አይደለም። ሊሊ የተፈጠረውን ንገሪኝ ሲላት ለካ እሱም አለ አብሬያችሁ ልፈልግ እፈልጋለሁ ስትል ለባቡሬ ነገረችው። ባቡሬም የሊሊን ግንባር እሳምና ከዚያ እሱን ዳግመኛ ለመፈለግና ያችን ቲናን ይዘው እውነቱን እንድትናዘዝና የት እንዳለ እንድታወጣ እሷን ፍለጋ ላይ ናቸው። ቲና ተገኘች፣ ቲና ተያዘች። ወደ ዴቭ ጋር ዴቭን ሰላም ስትልም በሊዱም ምክንያት ተይዛ እውነቱን ንገሪኝ ያለበለዚያ አለቀልሽ ብላት ቅምጥልም መንገድ ላይ ተገጣጥመው ከቅምጥል ጋርም ተጠያይቋል። እውነቱን እንድትነግሪኝ እፈልጋለሁ፣ የት ነው ያለው ኪንጎ ብላ ቅምጥል ለቲና ስትነግራት እኔ አስጠንቀቃኝ ነው እንዳትናገሪ ብላ ይቅርታ እውነቱን ልንገርሽ የቤዛን ቤት አውቀዋለሁ፣ ኪንጎ ግን የት እንደተደበቀ አላቅም ብላ ለቅምጥል ነገረቻት። ቅምጥልም ጋዟን ገዝታ ወደ ቤዛ ሰውነት ላይ ለማርከፍከፍ ይዛ ጉዟን ቀጥላለች። እዛ ቤት ስገባ ደመቀ ብቻ ነው ያለው። ደመቀ እያፋጠጣትና እውነቱን ተናገሪ ያለበለዚያ እገልሻለሁ ብሎ ሲላትም እኔም ማውቀው ጉዳይ የለም ስትል ለወንድሟ ተደውሎ እህትህን ልገላት ነው ልጁን መለስ ሲባል ግደላት እንጂ አልመለስም ገንዘቡን ታላመጣ ብሎ ለደመቀ ይነግሯል። አየሽ አንቺ ደመቀ ለቤዛ ላንቺ ያለው ቦታ ወንድምሽ ይኸውልሽ አያገባኝም ግደላት ብሎኛል ብሎ ለሷ ሲነግራት እሷ ምንም አልደነገጠችም። በመጨረሻም ያቺ ቅምጥል ቤዛ ጋር ገብታ ተዋት ልቀቃት፣ አንተ ሂድ ፈልግ እኔ የምሰራውን ስራ እሰራለሁ ብላ በቤዛ ላይ ጋዙን አርከፍክፋባት ክብሪቱን እንግዲህ ጭራባታለች። በዚያም እባክሽ ልቀቂ